ጠብቅ መለሳለሁኝ ጌጤ ወደ አንተ ልምጣ ስልክ እንዳይቋረጥብን ጥሩ ወደ አንተ ልምጣና ጌጤ በዛኛውም እየሞከረ ነው ጌጤ ይሰራል ይሆን ጌጤ ይሰማል ትንሽ ይቆራረጣል ግን የተሰማኝ ይመስለኛል ሰማለሁ አሁን በደንብ ተሰማኛለህ በቃ የጥያቄዎቹን ምናልባት በተቆራረጠ መልኩ የሰማኝ ይመስለኛል ዋናው ነገር እንዲህ አይነቱ አፈና እንዲህ አይነቱ ግድያ እንዲህ አይነቱ የአማራው መሳደድ ዋናው የፋኖ ትግል መነሻ ነውና ከዛ ጋር አያይዤ ነበር ጥያቄውን ያነሳሁት እንዲህ አይነቱ አፈናዎች እንዲህ አይነቱ ሰቆቃዎች እንዲህ አይነቱ የጭካኔ ተግባሮች እንዴት የፋኖ ኃይል በተለይ ደግሞ የጎንዮሽ ፍትጊያውን ሊያስቆሙ አይችሉም ወደ ኋላ ትግሉን የሚጎትተውን አካልነት ልቦና ሊሰጡት ወይንም ደግሞ የጎተተውን ያለውን አካልም ወደ አንድ አቅጣጫ ወይንም ትግሉን ጥሎ እንዲወጣ ወይንም ደግሞ ወደ አንድ እርምጃ እንዲሄድ የሚያደርጉ አይደሉም ወይ ምክንያቱም በተለይ ከክልሉ ውጭ ያሉ ግድያዎች በተለይ ሰሞኑን በተጠናከረ መልኩ በአዋጅ በታወጀ መልኩ ቀጥለዋል እና እነዚህን እንዴት ታያቸዋለህ ነው የዛሬውን አፈና ያሊዶሮውን ጨምረህ ጥሩ በጣም አመሰግናለሁ ጀሪ እግዚአብሔር ይስጥልኝ እንግዲህ ዛሬ በተለይ ከአዲስ አበባ ወደ ደብረ ማርቆስ እየሄዱ የነበሩ መንገደኞች በአውቶቡስ ነበር እየሄዱ የነበረው 40 የሚሆኑ ታግተዋል እንደሰማነው በዜና እንደነገርሽን እዚህ ከጓዝዮን ከተማ በቅርብ ርቀት አሪዶሮ ላይ ነው የታገቱት 40ዎቹ ነዋሪነታቸው በአዲስ አበባ የሆነ አማሮች ናቸው ከ42 በላይ እሺ እነሱም ነዋሪነታቸው በአዲስ አበባ የነበረ አማሮች ናቸው ለገና የገና በዓልን ለማክበር ወደ የቤተሰቦቻቸው እየሄዱ እንደነበረ ቤተሰቦቻቸውም በደብረ ማርቆስ በደንበጫ በአማኑኤል በደብረ ኤልያስ በጅጋ አካባቢዎች የሚኖሩ እንደነበሩ ተዘግቧል በስፋት እና ዘንድሮም አማራ በዚህ መልኩ እየታገተ ነው ከአዲስ አበባ አትወጣም ተብሎ ሲወጣ መንገድ ላይ ይታገታል ይረሸናል ይገደላል ከፍተኛ ገንዘብ ይጠየቅበታል የሆነ ሆኖ እንደዚህ አይነት ተፋዎች ግድያዎች በተለይ በአማራ ህዝብ ላይ ዘንድሮም መቀጠላቸው ለምንድን ነው ብለን ስናስብ አሁንም በደንብ መታገል ያለብን ራጀት ጋር እንዳለ አመላካች ነው የሚሆነው ስለዚህ አማራ ፋኖ ጥንካሬ የበለጠ ይህን ሁሉ ጉዳይ ለማስቆም በጣም ወሳኝ ነገር ነው የሚሆነው ማለት ነው ከዚህ አኳያ እንደው አጠር አድርጌ ብዙ ላለማስረዘም የጓቴማላን ተሞክሮ በጥቂቱ ብቻ ብጠቅስ በጣም ደስ ይለኛል ጀሪ በጓቴማላ በተለይ የማያ ብሔር ተወላጆች የዘር ፍጅት ጭፍጨፋባቸው ነበር በከፊልም ተጨፍጭፈዋል መሀል ላይ በጣም ጎበዞች ስለሆኑ በንቃት ስለታገሉ አስቆመውታል ፈጽሞ ከመጥፋት ድነዋል ግን ከፊል የሆነ የዘር ፍጅት ተፈጽሞባቸዋል እና ያ የዘር ፍጅት እና ጭፍጨፋ የተፈጸመባቸው ደግሞ ልክ በአማራ ህዝብ ላይ እንደሚፈጸመው በዋናነት የሀገሪቱን ስልጣን በተቆጣጠረው አገዛዝ ነበር መንግስት መር ነበር የሀገሪቱ የመከላከያ ጦር ነበር የሚወጋቸው ከዛ ውጪ በቀጥታ የሚሆን በተዘዋዋሪ ከሀገረ መንግስት ጋር ግንኙነት ያላቸው ገዳይ ስኳዶች ነበሩ የሚገድሏቸው እንደዚህ ነበር ይደረግ የነበረው እና ልክ እንደ አማራ ህዝብ ደግሞ ከፍተኛ ቁጥር የነበረው ጓቴማላ በጣም ብዙ የተለያዩ ማንነቶች አሉባት ህብረ ብሔራዊ ሀገር ብትሆንም የማያ ብሔር ህዝብ ደግሞ አብላጫውን ቁጥር የሚይዝ ልክ እንደ አማራ ህዝብ ማጆሪቲውን ኢንተርኔት ነው እየተቋረጠ ስለሚመጣ ነው ድምጽ እየተቋረጠ ስለሚመጣ ነው እሺ ቀጥል Hello, Kitty.
ሄሎ ጌጤ በጣም እየተቆራረጠ ያስቸግራል። መልክቱም ከሚቆራረጥ ወይ ይስተካከልልኝ ከሆነ ሞክሬ ልመለስ። እሺ በዛኛው በኩል እሺ እሺ እስከዛ ወደ አፈወርቅ ልመለስና አፈወርቅ ቅድም እንዲያውም ከመግባታችን በፊት አንድ ነገር አንስተሃል። ወደ ቤንሻንጉሉ በዛ ወደ መተከልም ስለማመራ ነው። ምክንያቱም መተከል ላይ የተገረገሰው የጥፋት ዝግጅትም ሌላኛው ነው። ቅድም የወንበራውን አንስተናል። ወንበራ ውስጥ ገብተው አንድ ቀበሌ ሙሉ ወሩ ሲቀመጥ በቀጣይ ደግሞ ምንድን ነው የሚደረገው? በቀጣይስ የሚገጥመው ነገር ምንድን ነው? ምንም መገመት ቀላል። ምክንያቱም ሰሞኑን ወንበራ ላይም ቡለን ላይም ድባጤም ላይ የሆነውን ነገር እየሰማን ስለሆነ በአጠቃላይ በመተከል ዞን እንደ ቤንሻንጉል ማለት ነው። ስለዚህ ቅድም እናንተ ስናወራ አንድ ነገር እንዲያውም ጠቀስ አድርገህ ነበረ። ምነው ቬንዙዌላን በነካጃቸው ወደ ኢትዮጵያም ጎራ ቢሉ ምን አለበት የሚል ነገር ጠቆም አድርገህ ነበርና አሜሪካ በነካጃ እንግዲህ የእኛም ቤተመንግስት ያቆሸሸውንና እንደ ሀገር ህዝብን ብቻ ሳይሆን ሀገርን በንጹህ እንደሚያጠበ ያለውን ይህን ግለሰብ ከነኩታንኩቱ ሰብሰብ አድርጎ ቢወስድልን ያልከውን ሀሳብ እሱንም እኔ የምጋራሃለሁ ልልህ ነው። እንዲህ አይነቱ አጋጣሚ ቢኖርና ምናልባትም እነዚህ ስብስቦች ማሰገድ ቢኖር ጥሩ ነው እና ከዛ ውጭ ግን አሁን አሊዶሮን አነሳን። አሊዶሮን አንስተን ዛሬ አሊዶሮ ላይ የታፈኑትን ንጹሐን የአማራ ተወላጆች፣ የሌላም ብሔር ተወላጆች፣ አዲስ አበባ ነዋሪዎች ሊሆኑ ይችላሉ። አጠቃላይ እንግዲህ እስካሁን ድረስ ቁጥራቸው እንኳን የታወቁ ነው 42 እና ከዛ በላይ የሚሆኑ ናቸው። በአጠቃላይ በባስ ውስጥ ምን ያህል ሰው ነበር የሚለውን ራሱ እግዚአብሔር ይወቀው ነው። እስካሁንም በህይወት ይኑሩ አይኑሩ አይታወቅም። እስካሁን የት የተወሰዱት አይታወቅም። እንዲህ አይነቶቹ አፈናዎች በአንድ ቀን 3 እና 4 የህዝብ ማመላለሻ አውቶቡሶች ራሱ የታፈኑበትን አጋጣሚ ሁሉ ያነሳንበት ጊዜ አለ። እዚህ ላይ አፈና፣ እዛ ጋር ደግሞ ከፍተኛ ቁጥር ያለውን ኃይልን እያስገባ ቤንሻንጉል ላይ ልክ እንደ ሰሞኑ ሁሉ አንድ አካባቢ ላይ የተፈጸመው እንግዲህ ደግሞ በዚሁ ደግሞ ለማድረግ በዘመቻ መቸለታ ነው። ያለፈው አርብ ወይንም ሐሙስ በአዋጅ በማስታወቂያ አስነግሮ ሁሉ ግድያ እየፈጸመ ያለው ይህንን አካል አሁንም ቤንሻንጉል ላይ ትኩረቱን አድርጓል። አሁንም ምስራቅ ወለጋ ላይ በገፍ ኃይል እያስገባ ነው። ሰሞኑንም ቤታቸው የተቃጠለ የተጨፈጨፉ የተገደሉ የአማራ ተወላጆች አሉ። አሁንም ምስራቅ ወለጋ ኪረም ወረዳ ላይ በተለያዩ ባጊን ቀበሌን ጨምሮ በተለያዩ አካባቢዎች ላይ አሁንም ዘመቻውን ጭፍጨፋውን ለማካሄድ ዝግጅቱን አጠናቆ ኃይሉን አስገብቶ የዚሁኑ የገዳይ ቡድን ትዕዛዝ ይጠባበቅ ያለው ኃይል አለ በዛፍ አካባቢ። ስለዚህ በሁሉም አቅጣጫ ነውና አሁን ታውጇል። እንደ ትናንትና የሚሰው ሲመጣ አዋጁ አማራው ላይ ነው። አሁንም ይህ አዋጅ ቀጥሏል። አሁንም ቤንሻንጉል ላይ ያነጣጠረው አደጋ አለ። ይህን የተደገሰውን የጥፋት ዝግጅት በምን መከላከል ይቻላል? አሁን ቤንሻንጉል ላይ ጠንካራ የሆነ የጎጃም ኃይል አለ። የጎጃም የፋኖ ኃይል የጃዊው ማለት ነውና እነሱስ የፋኖ ኃይልስ ምንድነው ማድረግ ያለበት? እንዴትስ ነው ወገኖቹ መታደግ ያለበት የሚለውንም አብረን ብታይ። እሺ ኢየሩስ፣ በእውነት የቀድሞ ሐሳቤ የቸገረው ምን ያገባል እንደሚባለው እንደው ግራ ስለገባን በመሰረቱ የአማራ የህልውና ትግል መከራው የጀመረው የአማራ ክልል ተብሎ በህዋቶች በስልቻ ተመጥና አሁን አማራ አገሩ ኢትዮጵያ መሆኑ እየታወቀ ይችናት መንደር ከዚህ መውጣት የለብም ተብላ በተሰጠችው ቦታ ብቻ አልነበረም። ዋነኛው በወለጋ፣ በአርሲ፣ በሐረር፣ በድሬዳዋ በተለያዩ ቦታዎች በደቡቡ አካባቢ አገሩን አገሬ ብሎ ሰርቶ ግብር ከፍሎ የሚኖረው አማራ አንተ አማራ ነህ፣ ኦርቶዶክስን ብትሆን አተርፍም፣ ሙስሊምን ብትሆን አተርፍም፣ ሌላውም ብትሆን ኦርቶዶክስ ብትሆን ያው ኦርቶዶክስ የአማራ ነው ተብሎ ስሙ በተለያየ ስህተት ተቆራኝቶና ተሰፍቶ እንደ ሙጫ እንዲጣበቅ ተደርጎ ኦርቶዶክሱ፣ ሙስሊም አማራው፣ ክርስቲያን አማራው እያለቀ ነው። በደቡብ አካባቢ አሁን ይሄ በጉራጌ አካባቢ ያለው ሁሉ እያለቀ ነው። ይሄ የሚያሳየው አሁን አንዳንዶቹ አጥበው እንደሚመለከቱት አለ የፋኖ ቅዱስ ዓላማ ይህንን ሀያል የሆነውን አማራን እናጠፋለን ብሎ ከተነሱበት አደገኛ ወጥመድ በድል አድራጊነቱ ወጥተው በሌላው የአገራቸው ግዛት የሚኖሩትን ኢትዮጵያውያንና አማራውንም ጭምር ነፃ ለማድረግ ትግሉ ከአማራ ክልል ከሚባለው ጠባብ ሰፈር መውጣት እንዲችል አቀናጅቶ መንቀሳቀስ ነው። በየቀኑ በዛች አካባቢና መንደር የሚደረገው ድል እሰዮ የሚያስብል የሚያስከብር
ትልቅ ቦታ የሚያሰጥ ቢሆንም ከዚያ እጥፍ በሆነ መንገድና እቅድ ባለው መሰረት ተዋቅሮ ይህንን ዘረኛና አደገኛ የሆነ ስርዓት ከ4 ኪሎ አውጥቶ ከተቀሩት ወገኖቹ ጋር አማራ በምድሩ በሰላም የሚኖርበትን ስርዓት መዘርጋት ነው ግቡ። ከዚህ ሌላ ሊሆን አይችልም። ይህንን ለማድረግ ደግሞ ዋነኛው የአገሪቱን ሀብት፣ የአገሪቱን ገንዘብ፣ የአገሪቱን ሁለንተናዊ አቅም አማራንና አማራን ለማጥፋት ብሎ ጦርነት ካወጀው ወገን ጋር ትላንትና የአማራው ጠላት የአብይ አህመድ ኦህዴዳዊ ፋሽዝም እና የብልጽግና ወንጌል ነው። ይሄ ነገር ተነቅሎ ፍትሃዊ የሆነ ስርዓት ተጠያቂነት በህግ ከሌለ በቀር አገር እንደ አገርም አማራም ህልውናው ሊጠበቅ አይችልም ብሎ ጫካ የገቡ ሰዎች ምክንያት ፈጥሮ ከህወሓት ጋር መታገል ስለማንፈልግ አማራውን አሁን በቦምብና በድሮን ከሚያስጨርሱ አብይ ጋር ሄደን ብንወሸቅ ይሻላል የሚል ውሃ የማይቋጥርና ልክ የራስን ውርደት እንደ ትልቅ እውቀት የሚያስቆጥር ነገር ይዞ ሲመጡ ይሄ ሁሉ ገመድ ሊበጣጠስ የሚችለው በፋኖች መጠናከር። ሌላው ራሱ አሁን አማራው በአማራነቱ በሃይማኖቱ ምክንያት ሲታረድ አማራው የሚደበደብበትን ድሮን የሚገዛበትን እኮ ወደ 300 ሚሊዮን ብር እኮ በነ ዳንኤል ክብረት ሴራ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከአዲስ አበባ ሀገረ ስብከትና ከቅዱስ ሲኖዶስ እኮ ወጪ ተደርጎ እኮ ለአብይ ተሰጥቷል። ወገኖች አሁን እንደገና ቅድም አንቺ ባቀረብሽው ኢየሩስ ዜና 32 ሚሊዮን ብር መንግስት በራሱ ፈቃድ በጉልበት ለዛውም ሲኖዶሱ ባልወሰነበት ሙላይ ምጽዋት ስለት ከገባበት እያንዳንዱ ዳሃ ለራሱ ቆሎ እንኳን በልቶ ለማደር ነፍሰ ይበልጣል ብሎ ቆጥቦ ካስቀመጠው የሰበሰባትን ሳንቲም የሰጠውን ግብር አልከፈላቸውም ተብሎ 32 ሚሊዮን ብር ገቢ ተደረገ። እኮ ኦርቶዶክስን እንዲህ የሚያደርጉት ዋነኛው ምክንያት ሊስፋፋ በአገሪቱ የቻለው ስለ ፍርሃ እግዚአብሔር፣ ስለ ስነ ምግባር፣ ስለ ግብረ ገብነት፣ ስለ መለኮተ ትምህርት፣ ስነ መለኮት ይህን ሁሉ ያደረገው የሰው ልጅ ፍርሃ እግዚአብሔር እንዲኖረው በማድረግ እርስ በርስ የመከባበርን ታላቅ የህሊናና የመንፈሳዊን ዋጋ ያመጣው አማራ ስለሆነ ይሄንን ማጥፋት ያለብን እኛ ነን ብሎ እኮ በኤልያስ ገዳም ውስጥ እኮ ያሉት በደብረ ኤልያስ ገዳም እኮ ፋኖ ነው ብሎ እኮ ነው ያንን የጨፈጨፉት ያኔ። ስለዚህ የራሱን ወገን መከላከልና ማዳን የሚያስችል አባታዊ ኃላፊነት እያላቸው ጭራሽ መልሶ ወገኖቻቸው ሲገደሉ በሚፈለገው መጠን ድምፅ ማሰማት ያልቻሉ ተደብቆ እዛ ካባቸውና ቆባቸውን አድርጎ መስቀሉን ጨብጦ የተቀመጡ እነሱ ዝም ባሉ ደግሞ ከዚህ በኋላ ምን ያመጣሉ በሚል ጦር ላይ ውስጥ አሁን ቅድም ከሰራሻቸው ዜናዎች እግዚአብሔር ያሳይሽ እኔ የብልጽግና ወንጌል ወታደር ነኝ የሚል ነገ መጥቶ ሌላውን ሄድ አጥፋ ሲባል ሊያጠፋ የተነሳ ልክ እንደ ናዚ ጀርመኒ ክርስትና አይነት በኢትዮጵያ ውስጥ የመምጣት ምልክት ማሳያ ነው። ናዚዎች እኮ የጀርመን ክርስትና የሚል ነበራቸው። በጠቅላላ ጁዎቹንና ሌሎችን ለማጥፋት እንደ እቅድ አድርጎ ያወጡት። አሁንም የብልጽግና ወንጌል ሰራዊት እየተገነባ ነው። የኢትዮጵያ ሕዝብ ልብ ሊል ይገባል። የብልጽግና ወንጌል ሰራዊት ደግሞ ሲቋቋም ማን ምን እንደሆነ ቅድም ብለው ብልጽግና ማለት ስነ እግዚአብሔር የሚመለክበት ስርዓት አይደለም። ሰይጣናዊ እሳቤ የገባበት ኦርቶዶክስንና ሌሎችንም ቋሚ ታሪክ የሰሩ አገርን የገነቡ ባህሎች፣ እምነቶች የሚጠፉበትና ሰማያዊ የአምልኮ የነፍስ ህይወት ትስስሩና ቁርኝቱ እንዲበጠሱ ነው። በምድራዊ ዓለም በዘንዶ እሳቤ መሬት ላይ ጫካ ከተከልንና ዛፍ ካለማን የሰማዩን ገነት ምን ያገባቸዋል ብሎ እኮ አብይ ተናግሯል። ስለዚህ ዘመቻው ቀላል የብልጽግና ወንጌል ሰራዊት እንዲሰለጥን እየተደረገ ነው። አሁን እኮ አይምሮን የማጥመቅ ስራ ሊሰሩ ነው። ለምን ብሎ በጠየቁ ሰዎች ዘንድ የማግባባት ስራ ሊሰሩ ነው። ይሄ ነገር በምን አይነት መንገድ በሁሉም እንደተዋቀረ የኢትዮጵያ ሕዝብ ልብ ሊል ይገባል። እናንተ ትልቅ ዓላማ አንግባችሁ የተነሳችሁ ፋኖቻችንም ብትሆኑ ይሄ ነገር በየት በኩል እንዴት እየተቆራኘና እየተጋመደ መምጣት እንደቻለ መረዳት የእናንተ ኃላፊነት ነው። በእርግጥ የኢትዮጵያ ሕዝብ ሁሉም ኢየሩስ የጦረኝነት ባህል የለውም። መልክዓ ምድሩም የማይፈቅድላቸው ሜዳማ በሆነ ቦታ የሚኖሩ አሉ።
ተራራዎች ባሉበት፣ ሸንተረሮች ባሉበት ታሪካዊ ቁርኝቱም ደግሞ ቀደም ሲል ከጠላት ጋር በተገናኘ መንገድ ራስንና አገርን የመጠበቅ ባህልና ታሪክ ያዳበረው የህዝብ ክፍል ለብቻ፣ ሌላው ደግሞ እንዲሁ በአካባቢው የሌላውንም ጥበቃ ከሌላውም ጋር አብሮ እየቆየ ህይወት የሚያኖርበትም ያለበት አገር መሆኑን ማወቅ ያስፈልጋል። ስለዚህ አሁን ለጊዜው ከተማ ውስጥ ያለው ስራ ይኸው ትምህርት የለም፣ ስራ የለም። አሁን ያው የኢትዮጵያ ብሔራዊ ባንክ እኮ 40.40 ሚሊዮን 500 ሺህ ብር ኪሳራ ደርሶበታል። የዓለም አቀፍ የገንዘብ ድርጅትና የዓለም ባንክን ወለድ ለመክፈል በሚደረገው ጫናና የግብር ሆነ የወለድ አፈሳ ኪሳራ ውስጥ መግባቱን ማስረጃዎች እያሳዩ፣ ይሄ ነገር እየቆየ ሲሄድ መብላት መጠጣት ወደሚያስቸግርበት ደረጃ እየደረሰ መጥቷል። ብር እየወደቀ ነው። ተራ ወረቀት ሆኗል። ቆሻሻ እጅ ተጠግበውበት ከሚጥሉት ባልተናነሰ እየወረደ ነው ያለው። ስለዚህ አማራው ያለበት ፈተና ሌላውም ህዝብ እየተጎነጨው ነው ከምንም በላይ። ነገር ግን እግዚአብሔር አቅም ስለሰጠው አማራው ቢያንስ ዝም ብሎ ካለመሞት የሚገድለውን እየጣለ ለነጻነቱ እየተዋደቀ በዚህ አይነት መንገድ ራሱን እንዲያሳይ የማድረጉን ሚና መጫወት እንዲችል አድርጓል። እግዚአብሔር ክብር ይግባው። ግን ይሄ ነገር ሄደው የመጨረሻው ለአብይ አህመድ እጅ ወደ መስጠት ደረጃ ነው ተብሎ ምክንያት እየተፈለገ ስህተት በስህተት አይታረምም። ህዋትን የመሰለ የቋንጃ እከክ ለኢትዮጵያ መርዝ ተክሎ እርስ በርስ የዘር መጠፋፋትን ተክሎ ለጊዜው ጊዜው ሲከዳው ሄዶ መቀለ ውስጥ ለተወሸቀ ድርጅት ፍቅር የምንሰጥበት ወይንም ከሱ ጋር ተወዳጅተን ዋናውን ዓላማ የምንሸጥበት ሁኔታ ሳይሆን መሰረታዊ የሆነ ነፃነት ለማግኘት ማድረግ የሚገባን ወይ መከተል የሚገባን መርሃችን ወይም ፖሊሲያችን ምንድን ነው ተብሎ ከዓለም አቀፍ ቅድም ከተናገርኳቸው ነገሮች ጋር የተቆራኙ በሳያ እይታዎች ሊኖሩ ይገባሉ። በዚህ ዙሪያ ደግሞ ከማን ጋር ነው ምን የምንሆነው የሚለው ሁሉ ተመካክረው አሁን የጎራ ወይም የአካባቢዎች ወይም የጎጦች በጉልበት አንድ የመሆን ጥያቄ አይደለም። ሐሳብና ዓላማ ያስተሳሰረውን እሳት አይለየውም፣ አይበጥሰውም ገመዱን። በጉልበት ግን እንደነ ካለውንክ ተብሎ ቀደም ሲል እነ እገሌ የኛን ጉዳይ ካልዘገቡ ተብሎ እንደሚያስሯቸው እንደምን እንደሚሉት ያው አሁን ማንሳትም ስለማያስፈልግ ነው ማልፈው። እንዲህ አይነት ሳይሆን ከግባችን አንጻር የሚል አሰራር ካለ መከራው እኮ አሁን ቅድም እዚህ በቤኒሻንጉል ጋር ያነሳሽው ነገር የተቀናጀ ነው። ከብቶቹ እየተዘረፉ ናቸው። ነገ ለእርድ የሚቀርቡ የገና በግ ይመስል እኮ አማራውና እዛ አካባቢ የሚኖረው ወገን ታጥቆ ወደዛ አካባቢ በሰፈሩት ሰዎች አማካይነት እርዱ መች እንደሚከናወን ባይታወቅም እኮ አሁን እየተዘጋጁ ናቸው ሊገደሉ። ይሄንን የሚያቀናብረው ማን ነው የሚለውን እያንዳንዳችን እናውቃለን። የአብይ አገዛዝ በውስጥ ህገወጥ ድርጅት አደራጅተው እነ ከማል ገልቹ እንደሚናገሩት በፊት ለፊት ደግሞ በፖሊሲ በመመሪያ በሌላም አፈጻጸም በሙሉ በኢኮኖሚው በኑሮው በህይወቱ በጠቅላላ በጤናው በትምህርቱ እየገደሉት። ይሄ ነው ዘር ማጥፋት የሚባለው። ባህሉን እያጠፉት ነው። ቋንቋውን ሊያጠፉ እየታገሉ ነው። ይሄ ደግሞ አገር አቀፍ የሆነ ጥፋት እንጂ በአንዲት መንደር ብቻ የተወሰነ ስላይደለ መፍትሄውም አገር አቀፍ ነው መሆን ያለበት። የአስተሳሰብ ልምሻ ሊያጠቃን አይገባም። የአንዳንድ አጭበርባሪዎች እንዲህ አይነት ተራ እሳቤ ሊቆም ይገባል። ከዚህ አንጻር ነው እንግዲህ አሁን ነገ እነኚህ ወገኖች ቢታረዱ በቃ መገደልን፣ መታረድን፣ መሳደድን፣ መፈናቀልን፣ ንብረት መወረስን፣ ከስራ መባረርን፣ በያሉበት ቦታ ራስን አንገት ደፍቶ መኖርን እንደ ልማድ ተወስዶ እንደ ባህል ተቆጥሮ ከዛ በኋላ ሌሎች የበላይነታቸውን የሚያረጋግጡበት ሁኔታ በነውረኝነታቸው እየተንሰራፋና እየሰፋ እውነተኛ ወገን ግን የመታከም መብት ሊያጣ፣ የመማር መብት ሊያጣ፣ የመንቀሳቀስ መብት እንዳጣ ሊያጣ፣ ንብረት የማትረፍ መብቱን የማፍራት መብቱን ሁሉ እንዲያጣ እየተደረገ ሲመጣ ነውሩ የቱን ያህል ስር እየሰደደ እንደመጣ ማወቅ የእያንዳንዱ ኢትዮጵያዊ ግዴታም ጭምር መሆን አለበት። ዛሬ አሁን ትናንትና ለአማራ ትልቅ ዓላማ የበኩላቸውን አስተዋጽኦ በክብር የምንጠራቸው ሰዎች ወይን ቤት ናቸው። ባለፈውም ቢሆን በዜናችን ሰርተናል። እንደው ህዝባችን ይረሳል ብለን ሳይሆን በአይምሯችን ውልብ ስለሚል መልሰን ብናስታውስ ክፋት የለውም ከሚል
ከእስር እሺ፣ ባለፈው የታሰሩበት ምክንያት ግባል የውሸት ምስክር ከመጋረጃ በስተጀርባ ምናምን እያለ እሺ፣ አሁን ከተፈቱ በኋላ እንዴት ነው የሚሆነው? ትግሉ እስከ መታሰርና ቀጥሎ እስከ መፈታት ነው ወይ?